እንዴ ምን ነው? ሁለተኛ ከእህቴ አጠገብ እንዳትደርስ። ደግሞ ሰና ያለኝ እንዳትላት እሺ? ምን ልትሰሪ መጣሽ? ለምንድን ነው ስልክ ማታነሳው? መብቴ መሰለኝ። ለምን? ያጠፋው ጥፋት አለ? ቆይ ያንቺ ስህተት ላንቺ መች ይታይሻል? እንደዚህ ማለት ሊሆን አይችልም። ሁለተኛ አጠገቤ እንዳትደርሽ። የኔና ያንቺ ነገር እዚህ ጋር ያበቃል እሺ? እህቴ እህቴ ምን ሆነሽ ነው? ወንድሜ ፍቅረኛ አልፈልግሽም አለኝ። ማን ነው እሱ? አዲ። ጥሩ ነው፣ እንኳንም ቀረብሽ። ታዲያ ምንድነው የሚያነፋርቅሽ? ወንድሜ ትልቅ ችግር ተፈጥሯል። የማታውቀው ነገር አለ። የምን ትልቅ ችግር ነው? አርግዣለሁ። ምን? አይንሽ እንዲጠፋ ካልፈለግሽ ወንድሜ አትበይ። ውጪ ውጪ። እኔ የምልህ ወንድሜ፣ እየሰማሁሽ ነው። ለምንድን ነው ወንዶቹ እኔ አካባቢ ድርሽ እንዳይሉ የምታደርጋቸው? ኃላፊነት ስለማይወስድና ባል መሆን ስለማይችሉ ነው። ለማንኛውም ላገባ ነው። ምንድነው የምታገቢው? ባላ ሽማግሌ መላክ ከቻለሽ። እሱንማ ማድረግ አይችልም። ኦኬ ከኔ ጋር አስተዋውቂና። እሱንም ማድረግ አይችልም። ስራ በጣም ቢዚ ነው። ላንቺ ጊዜ የሌለውን ሽማግሌ መላክ የማይፈልገውን ወንድምሽ እንኳን ለመታወቅ ጊዜ የሌለውን ባል ነው ማግባት ትፈልጊው? ወንድሜ አፈቅረዋለሁ እኮ ደግሞ የኔ ህይወት አይደል? አይመለከትም እኮ። ቀላል ይመለከተኛል። አንድ ነገር ብትሆኝ ተመልሰሽ ትመጪው እኔ ጋር ነው፣ የምትደውዪው እኔ ጋር ነው። እንዴት ነው የማይመለከተኝ? የኔን ባል የምትመርጥልኝ አንተ ነህ ወንድሜ። አንቺ መምረጥ ካልቻልሽ አሁን እኔ ነኝ የምመርጥልሽ። ቢያንስ ላንቺ ክብር ሊኖረው ይገባል። ምክንያቱም አንቺ የሰነት ነሽ። አገባዋለሁ። አፍሽን ዝጊ። ይህን ሰውዬ ማግባታችን ወንድሜ። አይንሽ እንዲጠፋ ካልፈለግሽ ወንድሜ አትበይኝ። ውጪ ውጪ። ወንድሜ መጣ። ለወጣ ነው። ቻው። ወደ ልትሄጂ ነው? ሰዓቱን ግን አይተሽዋል? የጓደኛዬ ልደት ነውና ክለብ ፈታ ልንል አስበናል። እውነት በይ እስኪ ልትወጪ? እውነት? በዚህ ሰዓት ሴት ልጅ አትወጣም። አርፈሽ ተቀመጪ፣ ግርሽ እንዳልሰብርልሽ። እሄዳለሁ። ግቢ፣ አይንሽ እንዳላጠፋልሽ። ወንድሜ ፍራንክ ነው። የምን አባሽ ፍራንክ ነው? ግቢ እጂ። ሾካካ። እቺ ልጅ ሁሌም ብቻዋን ነው ማየት። እስኪ ላውራት። ሰላም ነው? ለምንድን ነው ሁሌ እዚህ ብቻሽን ቁጭ ብለሽ ማይሽ? ፈልጌው። ለምን? ጓደኛ የለሽም? አሉኝ። እና ግን ለመሆኑ ብቻሽን አይደብርሽም? የዝምታን ጣም ፈልጌው ነው። እንዴ ዝምታ ጣም አለው እንዴ? የዝምታን ጣም የሚያውቀው በሰው ወሬ የቆሰለ ሰው ነው። እና ታሪክሽን ትነግሪኛለሽ እና አብረን ዝም እንላለን።